ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ከመካከለኛው ምስራቅ እጅግ አነጋጋሪና ዓለምን ጉድ ያሰኙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ኢራን በአስደንጋጭ ሁኔታ ውስጥ ትገኛለች። በአንድ በኩል ስልጣን ከያዙ 4 ወራት ቢሆናቸውም እንኳን በአካል ያልታዩት አዲሱ መሪ ሙጅተባ ካሜኔ በጽሑፍ ትዕዛዝ ከፍተኛ ሹመቶችን እየሰጡ ሲሆን፣ በሌላ በኩል ደግሞ የሀገሪቱ የጦር አዛዥ በአሜሪካና በእስራኤል ላይ የደም በቀል ለመውሰድ ዝግጅታቸውን ማጠናቀቃቸውን በይፋ አስታውቀዋል። በዚህ ዝርዝር ዘገባ ስለ አዲሱ መሪ መሰወርና ኢራን ስላወጀችው አዲስ የማጥቃት ስልት የምናቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩም። የኢራን እስላማዊ ሪፐብሊክ ይፋዊ የፍትህ ሚዲያ በሆነው ሚዛን የዜና ወኪል ባወጣው ድንገተኛ መግለጫ ጎላም ሁሴን ሞሴኒ ኤጀይ ለሁለተኛ የአምስተኛ ዓመት ስልጣን ዘመን የሀገሪቱ የፍትህ አካል ዋና ዳኛ ሆነው መሾማቸው ተረጋግጧል። ይህ ሹመት ልዩ የሚያደርገው ትዕዛዙ የተላለፈው የሀገሪቱ አዲስ የበላይ መሪ ተደርገው በተሰየሙት በሙጅተባ ካሜኔ ቀጥተኛ የጽሑፍ ትዕዛዝ መሆኑ ነው። ሙጅተባ ካሜኔ አባታቸው አሊ ካሜኔ በየካቲት ወር በአሜሪካና በእስራኤል ጥቃት መገደላቸውን ተከትለው በመጋቢት 2026 በባለስልጣን ጉባኤ መሪ ሆነው ቢመረጡም እስካሁን ድረስ ግን በአንድም ቀን በአደባባይ አልታዩም። ምንም እንኳን አዲሱ መሪ ፍጹም የሀገሪቱ ስልጣን ቢሆኑም ባለፉት 4 ወራት ውስጥ የቀጥታ ቪዲዮ ምስል፣ የተረጋገጠ ፎቶግራፍ ወይም የድምፅ ግጂ እንኳ ለሕዝብ አልቀረበም። መሪው በአባታቸው የቀብር ስነስርዓት ላይ እንኳ ለመገኘታቸው ግለሰቡ በሕይወት አለ ወይስ ስልጣን እንዳይዝ በውስጥ ኃይሎች ተከልክሏል የሚል ከፍተኛ ጥርጣሬን በዓለም አቀፍ የስለላ ድርጅቶች ዘንድ ጭምር ፈጥሯል። ይህ አሁን የተሰጠው የፍትህ አካል ሹመትም መሪውም በአካል ባይታዩም መንግስታዊ መዋቅሩና ስልጣናቸው ጸንቶ መቀጠሉን ለማሳየት የተደረገ ጥረት ተደርጎ ተወስዷል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ከፍተኛ አመራሮች በሰጡት መግለጫ ቀጠናውን ወደ ከፍተኛ ጦርነት ሊከት የሚችል ማስጠንቀቂያ ሰንዝረዋል። የባህር ኃይል አዛዡ ማህራም ኢሌኒ በቀድሞ መሪ አሊ ካሜኔ የቀብር ስነስርዓት ላይ ባደረጉት ንግግር አሜሪካና እስራኤል ለተገደሉት መሪዎቻችንና አዛዦቻችን የደም በቀል ለመመለስ ለቆረጡ ሙስሊም ተዋጊዎች ራሳቸውን ያዘጋጁ ብለዋል። አዛዡ አክለውም ጠላት ሀገራት በቅርቡ ፊታቸውን ሙሉ በሙሉ የሚያደቅና አከርካሪ ሰባሪ የሆነ ምት እንደሚጠብቃቸው በቁጣ ተናግረዋል። እንደ አዛዡ ገለጣ የኢራን ትግል ከአንድ አካባቢ ጋር ብቻ ሳይሆን ከታላቁ እስልምናና ከዓለም አቀፍ የእስልምና ተቃውሞ ግንባር ጋር በመሆን ጠላቶቻቸው ከየት አቅጣጫ ምት እንደሚሰነዘሩባቸው ሊያውቁ እንደማይችሉ አስገንዝበዋል። ይህም ኢራን በቀጠናው ያላትን እንደ ሁቲና ሂዝቡላ ያሉ ታጣቂዎችን በማስተባበር የተቀናጀ ጥቃት ለመሰንዘር ማቀዷን የሚያመላክት ነው የተባለ ነው። ሌላው ትኩረት የሚስበው መረጃ ደግሞ ከኢራን ፓርላማ የወጣው መግለጫ ነው። የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚ ኢራን ለመሪዋና ለተገደሉባት ዜጎቿ ከባድ በቀል መውሰዷ የማይቀር መሆኑና ዓለም አቀፉ ማህበረሰብ ይህንን ሀቅ ሊቀበለው እንደሚገባ ገልጸዋል። እንደ ባለስልጣኑ ማብራሪያ የኢራን የመከላከያ ስትራቴጂ ከመደበኛ የመከላከል ስልት ተቀይሮ አሁን ላይ ጥቃት ሰንዛሪና ጠላትን በሚያስቆጭ የማጥቃት እርምጃ ላይ የተመሰረተ ሆኗል ብለዋል። ይህ ማለት ኢራን ከእንግዲህ ጥቃት እስኪሰነዘርባት አጠብቅም፣ ይልቁንም በጠላቶቿ ላይ ቀድማ ማጥቃት የመሰንዘር አዲስ መመሪያን ተግባራዊ ታደርጋለች ማለት ነው። በአጠቃላይ ኢራን በአሁኑ ወቅት በሁለት ወሳኝ ውጥረቶች ውስጥ ትገኛለች። በአንድ በኩል በአካል የማይታዩት አዲሱ መሪ ሙጅተባ ካሜኔ ሀገሪቱን በጽሑፍ ትዕዛዝ ብቻ እየመሩ መሆናቸው የመንግስቱን መረጋጋት ጥያቄ ውስጥ የከተተ ሲሆን፣ በሌላ በኩል ደግሞ የጦር መሪዎቹ ለአሜሪካና ለእስራኤል የሰነዘሩት የደም በቀል ዛቻ ቀጠናውን ወደ ለየለት ጦርነት ሊያመራው እንደሚችል ተዘግቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሙጅተባ ካሜኔ በአካል አለመታየታቸው ሚስጥሩ ምን ሊሆን ይችላል? ኢራንስ የተናገረችውን በቀል ልትፈጽም ትችላለች? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። አብራችሁን ቆዩ። ከሩቅ ምስራቅ እስከ መካከለኛው ምስራቅ ያለው ወታደራዊ ውጥረት አሁን ወደማይመለስበት ደረጃ እየተሸጋገረ ይመስላል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለአሜሪካ ቀጥተኛ የጦርነት ግብዣ የሚመስል አዲስ የኒኩሌር ጦር መሳሪያ ይፋ አድርገዋል። በሌላ በኩል ደግሞ በኢራን ተራራማ ውስጥ በሚስጥር የተደበቀው ፒካክስ ማውንቴን የኒኩሌር ተቋም መነቃቃት ማሳየቱን ዓለምን አስደንግጧል። ዶናልድ ትራምፕ ለኢራን የሰጡት ጠንካራ ማስጠንቀቂያና በኢራን መንግስት ውስጥ እየታየ ያለው ከፍተኛ ትርምስ ምን ያሳያል? ዛሬ ሁሉንም ጉዳዮች በዝርዝር እንመረምራለን። እስከ መጨረሻው አብራችን ቆዩ። የመጀመሪያው መረጃችን የሚያተኩረው በሰሜን ኮሪያ ላይ ነው። የአገሪቱ የበላይ መሪ ኪም ጆንግ ኡን የሰሜን ኮሪያ የኒኩሌር ጥቃት አቅም ወደ ባህር ዳርቻዎች በፍጥነት እያሰፋ መሆኑን የሚያሳይ አዲስ እንቅስቃሴ ይፋ አድርገዋል።
ኪም ጆንግ ኡን በቅርቡ ጥገና ተደርጎለት ወደ ስራ የተመለሰው ካንግ ኦን የተባለው 5000 ቶን የሚመዝን ሁለገብ የጦር መርከብ የቀጥታ የተኩስ ሙከራ በግል ተገኝተው መርተዋል። ይህ ግዙፍ የጦር መርከብ ስልታዊ የክሩዝ ሚሳይሎችን በተሳካ ሁኔታ መተኮሱን የሰሜን ኮሪያ መንግስት ሚዲያዎች በኩራት ዘግበዋል። ኪም ጆንግ ኡን በመርከቡ ላይ ተገኝተው የራዳር መከታተያዎችን፣ አውቶማቲክ መሳሪያዎችና የኤሌክትሪክ የጦርነት መሳሪያዎችን አፈጻጸም በጥልቀት ከመረመሩ በኋላ መርከቡ አሁን ለማንኛውም ወታደራዊ ኦፕሬሽን ዝግጁ መሆኑን አውጀዋል። መርከቡ በሚቀጥሉት 2 ወራት ውስጥ ሙሉ በሙሉ ወደ ስራ እንዲገባ የታዘዘ ሲሆን ይህም አሜሪካ በመካከለኛው ምስራቅ ተጠምዳ ባለችበት በዚህ ወቅት በፓሲፊክ ውቅያኖስ ላይ አዲስ የጦርነት ግንባር የመክፈት ሙከራ እንደተደረገ ተወስዷል። ወደ መካከለኛው ምስራቅ ስንዞር ደግሞ እጅግ አስፈሪው ዜና የሚመጣው ከኢራን ተራራማ ስር ነው። የፒካክስ ማውንቴን በሚል መጠሪያ በሚታወቀው እና በጠንካራ የግራናይት ተራራ ውስጥ ከ80 እስከ 100 ሜትር ጥልቀት ላይ የተቆፈረው ሚስጥራዊ የኒኩሌር ተቋም ዳግም ስራ መጀመሩን የሚያሳዩ ምልክቶች ተገኝተዋል። ምንም እንኳን እንደ ናታንዝ እና ፎርዶ ያሉ የታወቁ የኒኩሌር ጣቢያዎች የተረጋጉ ቢመስሉም በዚህ ሚስጥራዊ ዋሻ ውስጥ ግን ከፍተኛ የተሽከርካሪዎች እንቅስቃሴና የዋሻ ማጠናከሪያ ስራዎች በሳተላይት ምስሎች ተረጋግጠዋል። ይህ ተቋም እስካሁን በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ያልተመረመረ በመሆኑ ኢራን ዓለም ሳያት የኒኩሌር መድን ዋስትና ወይም ደግሞ እየገነባች ነው የሚል ከፍተኛ ስጋት በምዕራባውያን ዘንድ ተፈጥሯል። ይህ ተቋም ከማንኛውም የአየር ድብደባ ሊተርፍ በሚችል ጥልቀት ላይ መገኘቱ ጉዳዩን የበለጠ አሳሳቢ ያደርገዋል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቁጣ የተቀላቀለበት መልእክት ለኢራን አስተላልፈዋል። ትራምፕ በሰጡት መግለጫ አሜሪካ ለኢራን የቀብር ስነ ስርዓት የምታከናውንበትን ጊዜ ሰጥታ ነበር፣ ነገር ግን ኢራን ስምምነቶችን የምጥስ ከሆነና ጥቃት የምሰነዝር ከሆነ ዋሽንግተን እንዴት ተመልሳ መምታት እንዳለባት በሚገባ ታውቃለች ብለዋል። ትራምፕ በሚቀጥሉት ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ሊገናኙ እንደሚችሉ ተዘግቧል። ይህ ስብሰባ በመካከለኛው ምስራቅ የወደፊት ዕጣ ፈንታ ላይ ወሳኝ ውሳኔ የሚተላለፍበት ሊሆን ይችላል ተብሏል። በተመሳሳይ ሰዓት እስራኤል በሊባኖስ በኩል ሂዝቡላ ላይ የምትወስደው እርምጃ አጠናክራለች። በቅርቡ ደቡብ ሊባኖስ የተካሄደው የአየር ድብደባ የሂዝቡላን የጦር መሳሪያ ጫኚ መርከቦች ያወደመ ሲሆን ይህም ኢራን በሊባኖስና በጋዛ ያላትን ተላላኪዎች ዳግም ለማስታጠቅ የምታደርገውን ጥረት ለማክሸፍ የታለመ ነው ብለዋል አሜሪካኖቹ። በሌላ አሳዛኝ ዜና በአረቢያ ባህር ላይ ሲካሄድ የነበረው የአሜሪካ ባህር ኃይል ወታደር ፍለጋ በይፋ መቆሙ ተሰምቷል። የኤችኤፍ 60 ሄሊኮፕተር ከተከሰከሰች በኋላ ለ102 ሰዓታት ከ14000 ስኩዌር ማይል ላይ የተደረገው ፍለጋ ምንም ውጤት ሳይገኝለት ቀርቷል። 4 ወታደሮች ቢተርፉም አንዱ ወታደር ግን ሊገኝ አልቻለም። በኢኮኖሚው ረገድ ደግሞ ኢራን በአንድ በኩል ከጃፓን ኩባንያዎች ጋር ስለ ነዳጅ ሽያጭ እየተዳደረች፣ በሌላ በኩል ደግሞ የሆርሙዝ የባህር ወሽመጥን ለመዝጋት በመዝለፍ ዓለም አቀፉን የነዳጅ ገበያ ለማናጋት እየሞከረች ነው ተብሏል። በአጠቃላይ ዓለም በአሁኑ ወቅት በከፍተኛ ስጋት ውስጥ ትገኛለች። የሰሜን ኮሪያ የባህር ላይ ወታደራዊ እንቅስቃሴ፣ የኢራን ሚስጥራዊ የኒኩሌር ምሽግ ዋሻዎች መነቃቃትና በመካከለኛው ምስራቅ እየተቀጣጠለ ያለው ግጭት ዓለምን ወደማይፈለግ ጦርነት እየገፋው ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኪም ጆንግ ኡንና ኢራን አሜሪካ ለጦርነት እየገፏት ሲሆን ወይስ ዶናልድ ትራምፕ እና ኔታንያሁ አዲስ ወታደራዊ እርምጃ ይወስዱ ይሆን? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ወቅታዊና እውነተኛ መረጃዎችን በየቀኑ ያገኙ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜም